ሶሊ ሰላም እንላችኋለን። ይሄን ቪዲዮ እናንተ ጋር ሲደርስ ለሌሎች ሼር አድርጉ። ቤተሰብ እንሆን። ቃለ ሕይወት ቤተክርስቲያን ጥሩ አድርጋለች፣ ምስጋና ይገባታል። ቃለ ሕይወት ቤተክርስቲያን ጥሩ አድርጋለች፣ ምስጋና ይገባታል። ምስጋናችንን አድርሱልን። እናመሰግናለን ቃለ ሕይወት ቤተክርስቲያን። ምናልባት እናንተ የቃለ ሕይወት ቤተክርስቲያን የወሰዳችሁት እርምጃ ለኢትዮጵያ ቤተክርስቲያን የተሐድሶ ምክንያት ሊሆን ይችላል። ስለዚህ እግዚአብሔር ይባርካችሁ፣ እናመሰግናለን ለማለት እንወዳለን። በተለይ አንዳንዱ ነጥቦች ላይ በሂደት እንናገራለን። ዛሬ ደግሞ ሐዋርያ የሚባለውን ነገር አብረን ለማየት እንሞክር። መቼም ዘመኑ ያመጣብን አንዱ ችግር ሐዋርያ፣ አፖስትል፣ ሐዋርያ፣ ፖዝ፣ ሐዋርያው፣ አፖስትሉ እያልን ወይም ደግሞ አፖስትል የሚባል ስያሜ በዚህ ከጥቂት ዓመት በፊት የመጣ ኢትዮጵያ ላይ ያለ በጣም ብዙ አፖስትሎች አሉ። ምናልባት ስሙን ወደውት ሊሆን ይችላል ወይም ደግሞ በተለያየ ምክንያት፣ ግን እኛ መጽሐፍ ቅዱሳዊ ምልከታችንን እናቅርብ። ይገባል አይገባም የሚለው እናንተ ምናልባት አንዳንድ ሰዎች እኔ በግል ሐዋርያ ብላችሁ ራሳቸውን ሐዋርያ ወይም ደግሞ ሐዋርያ ሹመት አለን ብላችሁ የምታምኑ ሰዎች ሐዋርያ ነኝ ካላችሁ ቴዶኔን ሐዋርያ ስትል እየሸነገልክ ነው የሚል ጥያቄ ብትጠይቁ ራሳችሁ ሐዋርያ ስላላችሁ እንደ ስም ስያሜ ሐዋርያ ብዬ ልጠራ እችላለሁ። ያ ማለት መጽሐፍ ቅዱሳዊ ድጋፍ አላችሁ ወይም ደግሞ እኛ ተቀብለናል ማለት አይደለም። ስማችሁ ሐዋርያ ነኝ ካለ አንድ ሰው ጀነራል ከሆነ ጀነራል እንለዋለን፣ ኮሎኔል ነኝ ካለ ኮሎኔል እንለዋለን። ስለዚህ ሐዋርያ ነን ካለው እናንተ ካላፈራችሁ፣ እናንተ ልክ ነው ብላችሁ ካመናችሁና ከተቀበላችሁ ያንን ስም ለማለት ምንም አይቸግረንም። ስለዚህ እንደ ስማችሁ አድርጌ ስለምቆጥር ሐዋርያ ልል እችላለሁ። ነገር ግን ያንን ሹመት ተቀብልጃለሁ ወይም ደግሞ አጽድቄያለሁ ወይ ደግሞ ወድጄዋለሁ ማለት አይደለም። ለብዙዎችም ይሄ የሚያስማማ ይመስለኛል። እና ሐዋርያ ማለት የተላከ ወይም ደግሞ ተልኮ የተሰጠው ማለት ነው። የተላከ የሚል ነው ሐዋርያ ማለት እና በመለኮታዊ ሹመት የተሾመ መልእክትን ይዞ ወይም ትእዛዝ ይዞ የተላከ ማለት ነው። ይሄ ደግሞ መልእክቱ ምንድነው ካላችሁ የክርስቶስን ተልኮ ወይንም የወንጌልን ተልኮ ይዞ የተላከ ማለት ነው። ይሄንን ተልኮ ምንድነው ብለን ልንለው እንችላለን? የቤተ ክርስቲያን ተከላን ወይም ቤተ ክርስቲያን እንዲተክል የተላከ ልንለው እንችላለን። እና ብዙ ጊዜ ይሄ ሐዋርያ የሚለው ስም ወይም ደግሞ ሹመት ከመስዋዕት ጋር መስዋዕትነትን የሚጠይቅ ወይም ደግሞ መስዋዕትነትን የሚያስከፍል፣ የሚያሳስር፣ የሚያሰድብ፣ የሚያስገድል፣ የሚያስደበድብ በወቅቱ ማለት ነው መስዋዕትነትን የሚያስከፍል ስም ነውና ብዙ ጊዜ በመስዋዕትነት የሚያገለግል መንፈሳዊ ስልጣንን የሚያመለክት እንጂ በዚህ ምድር ላይ አንቱታን የሚያመጣ ወይም የጀግንነት ወይም የጀብዱ ወይም የአንቱታ ስም ነው ብላችሁ እንዳታስቡ። በእግዚአብሔር ስም የእግዚአብሔርን ስራ ለመስራት ወይም ደግሞ ለአገልግሎት ዝቅ ብላችሁ እንድታገለግሉ የተሰጠ ስም ነውና እነዚህ ሰዎች የትኞቹ ናቸው የሚገባቸው የሚለውን ደግሞ እንመለከታለን። ስለዚህ መንፈሳዊ ስልጣን ነው። በመጽሐፍ ቅዱሳችን ላይ ሐዋርያ ተብለው የተጠሩ የመጀመሪያዎቹ 12ቱ ሐዋርያት ወይም ኢየሱስ ክርስቶስ በምድር ላይ በነበረ አገልግሎት ወቅት የበጉ ሐዋርያት የምንላቸው ማለት ነው። የኢየሱስን ሕይወት እና ትንሣኤውን በዓይናቸው የተመለከቱ ለመመስከር የሚችሉ ወይም ደግሞ እንዲመሰክሩ የተመረጡ ናቸው። በማቴዎስ ወንጌል ምዕራፍ 10 ከ1 እስከ 4 ሄዳችሁ ተመልከቱ። እንዲሁም የሐዋርያት ሥራ ምዕራፍ 1 ከ21 እስከ 22 ሄዳችሁ ተመልከቱ። እነዚህ ሐዋርያት የዓይን ምስክሮች ናቸው። የዓይን ምስክሮች ናቸው። በዓይናቸው የክርስቶስን ሕይወት ያዩ እና ትንሣኤውን የተመለከቱ፣ ሞቱና ትንሣኤውን የተመለከቱ እሱን እንዲመሰክሩ ነው። ሌላው ጳውሎስም ራሱ በኢየሱስ ክርስቶስ ዘመን ስለነበረ ያንን እውነት እንደተመለከተ ይከራከራል። አይቻለሁ የሚል ሄዳችሁ መጽሐፍ ቅዱስ ላይ ሄዳችሁ መመልከት ትችላላችሁ። ጳውሎስ ከትንሣኤው በኋላ ለአሕዛብ ሐዋርያ እንዲሆን የተጠራ በኢየሱስ የተለየ እንደሆነ በአንደኛ ቆሮንቶስ ምዕራፍ 15 ከ8 እስከ 9 ሄዳችሁ ተመልከቱ። እና ሌሎች ደግሞ እንደ ሐዋርያ ማቲያስ የአስቆሮቱ ይሁዳን ለመተካት ማለት የአስቆሮቱ ይሁዳ ጌታን ከሸጠ በኋላ ራሱን እንደገደለ ታውቃላችሁ። ስለዚህ በሱ ቦታ የሚተካ ይሄ ማቲያስ ከጥምቀቱ እስከ ትንሣኤው ድረስ አብሮ በመሆን እስከ
ትንሣኤውና ንጥቀቱን የጌታን መሄድ የተመለከተ አብሮ የነበረ ይሄንን ያሟላ እንደነበረ በሐዋርያት ሥራ ምዕራፍ 1 ከ21 እስከ 26 ሄዳችሁ ተመልከቱ። ስለዚህ እስከ ጥምቀቱ ድረስ አብሮ የቆየ ከዛም በኋላ አብሮ የተመለከተ ጥምቀቱም በኋላ አብሮ የነበረ አብሮ ያገለገለ። ስለዚህ ይሄንን ማሟላት መስፈርቱን ማሟላት እንግዲህ ሐዋርያት ሲባል ኢየሱስ ክርስቶስን ባይኑ ያየ የትንሣኤው ምስክር ሕይወቱን የተመለከተ ከሱ አብሮ የቆየ ከዛ በኋላ ደግሞ ስለዚህ ሕይወት ምስክር መሆን የሚችል ትንሣኤውን መመስከር የሚችል ስለዚህ ባይኑ የተመለከተ ስለሆነ ይሄንን በዕጣ ተጣጥለው የአስቆሮቱ ይሁዳን በመተካት ማትያስ ገብቷል። እና ሌሎችም እንደ ሐዋርያት ተብለው የተጠሩ አዲስ ኪዳን ላይ ቃሉን የሚሰብኩ የሚያስተምሩ እንደ በርናባስ፣ የጌታ ወንድም ያዕቆብ እነዚህን የመሳሰሉ ሐዋርያቶች አሉ። ስለዚህ ሐዋርያቶች አሉ ብለን ስንል ሐዋርያነት አንዳንዴ ሐዋርያዊ አባቶች ወይም ሚስዮናውያን ወይም ደግሞ የተላኩ ሰዎች ሊኖሩ ይችላሉ። የግዴታ ሐዋርያ ወይም አፖስትል የሚለውን ስያሜ ባይሰየሙም ባይጠሩም በዛ ስም አገልግሎቱን ሊቀጥሉ ይችላሉ እና አንዳንድ ጊዜ በቤተ ክርስቲያን መሰረት እነዚህ ቤተ ክርስቲያንን የሚያቀኑ ሚስዮናውያን ይሰጣሉ። ሐዋርያን ለመደገፍ ወይም የሐዋርያን አገልግሎት ለማስቀጠል የተጠሩ መጽሐፍ ቅዱሳዊ ጥሪ ያላቸው ሰዎች ይኖራሉ። ነገር ግን ስሙና ስያሜው በሐዋርያትና በነቢያት ላይ ተመሰረትን እንጂ የሐዋርያት ዘመን በጭራሽ ሐዋርያ የመሆን ዘመን፣ ምክንያቱም ኦልሬዲ ቤተ ክርስቲያን ተመስርታለች። አዲስ ቤተ ክርስቲያን የሚመሰረትበት ምክንያት የለም። ቤተ ክርስቲያን ተመስርታለች፣ በሐዋርያትና በነቢያት መሰረት ላይ ተመስርታለች። ዛሬ ቤተ ክርስቲያንን እንመሰርታለን እንከፍታለን ብለው የሚሉ ሰዎች ፍጹም ስህተት ነው። ስለዚህ የተመሰረተችውን ቤተክርስቲያን ይሄን ስናገር ብዙ ሰዎች ይገባቸዋል። ላይን ያላት መሰረት ያላት ምስክር ያላት ከጥንት የመጣች ቤተክርስቲያንን የማስቀጠል ኃላፊነት ያላቸው ስለዚህ በሐዋርያትና በነቢያት መሰረት ላይ የታነጽንና የተመሰረትን አማኞችን ስለዚህ በቀጥታ ክርስቶስ የመረጣቸው የበጉ ሐዋርያት እነዚህንና እንደገና ደግሞ እሱን ያዩና የተመለከቱ በዕጣ የገቡ እርሱን በዘመኑ የተመለከቱ እነ ሐዋርያው ጳውሎስ እነ በርናባስ የክርስቶስ ኢየሱስ ወንድም ያዕቆብ እነዚህ የክርስቶስ ኢየሱስ ሐዋርያት ናቸው። ስለዚህ የትንሣኤውን ኃይል ባይናቸው ያዩ ትንሣኤውን የተመለከቱ ትንሣኤውን በግል ያዩ ምስክር መሆን የሚችሉ የኢየሱስ ክርስቶስን ሕይወት ያዩ ባይናቸው የተመለከቱ እነዚህ ስጦታዎችን ተቀብለው ሐዋርያ ሆነው አገልግለዋል እና ደግሞ ሌላው ሐዋርያ ምልክቶችን የሚያደርግ ታምራትን የሚያደርግ ድንቆችን የሚያደርግ ሄዳችሁ ሁለተኛ ቆሮንቶስ 12 ላይ ሄዳችሁ ተመልከቱ። ስለዚህ አንዳንዶች ሹመቱ አሁንም አለ ሊሉ ይችላሉ። እኛ ግን ሹመቱ አሁን የለም አብቅቷል እንላለን። ሹመቱ የለም እና የኛ ምልከታ ምንድነው ልትሉ የምትፈልጉት የምትሉ ሰዎች ሐዋርያ የሚለው ሹመት የለምና አፖስትል የሚለው ስም ሰውን ለማስደንገጥ ስሙ ራሱ አይከብድም እንዴ? ምክንያቱም በሐዋርያትና በነቢያት መሰረት ላይ ተመስርተናል። ምን ያስፈልጋል? ስለዚህ ቃለ ሕይወት ደግ አደረገች የሚለውን ለመናገር ነው። ሐዋርያትን ብቻ ሳይሆን ነቢያትንም አንቀበልም። አገልግሎቱን አንቀበልም ማለታቸው አይደለም። አገልግሎቱን አንቀበልም አይደለም፣ ስሙን ሹመቱን። ምክንያቱም ይከብዳል። እንዴት አይከብዳችሁም? ከየት አመጣችሁት? በክርስቶስ ኢየሱስን ባይኑ ያየ ትንሣኤውን መመስከር የሚችል ሕይወቱን የተካፈለ። ስለዚህ እናንተ ምልከታ ምንድን ነው ካላችሁ በሐዋርያት መሰረትና በነቢያት ላይ ታንጸናል። በጨዋነት አፖስትልና ነቢያቶች በዚህ አገልግሎት እንካፈላለን። የአገልግሎቱ ባለቤቶች ነን። ነገር ግን በስሙ አንጠራም። ይከብዳል። ጨዋዎች ልንሆን እንቀጥላለን። ምልከታችንን ቤተሰብን ሁን ፎሎ አድርጉ። ቃለ ሕይወትን እያመሰገንን ሼር አድርጉ። ብሩክ ሁኑ። ጸጋ ከሁላችሁ ጋር ይሁን። እንወዳቸዋለን። ተባረኩልን። እግዚአብሔር አምላክ ይባርካል።